ሰርግ አለ፣ ጋብቻ ብቻ ነው። ቤተ ክርስቲያን ማናት? የተከፈለ መስዋዕት አለ። እውነተኛ ጋብቻ። የአማርኛውን ትርጉም ታውቃላችሁ? ጋብቻ ማለት የበጉ ሰርግ ስለደረሰ ይላል። በምጥ የመጣ ሰርግ ነው። መንፈሳዊ ዓለም ላይ መለከት እየተነፋ ነው። በመላእክትም ቢሆን መግባት አይችልም፣ ክልክል ነው። የጠራን ሊያሳርፈን ወዳጆቼ፣ ኢየሱስ እየጠራችሁ የነፃ ነው። እንዳይቀልባችሁ የነፃ ስለሆነ መከራው ስለምንድን ነው? በዚህ ወንጌል ምክንያት ያልተከፈለ ዋጋ የለም በምድራችን ላይ። ዮሐንስ ራእይ ምዕራፍ 19 ቁጥር 7 ሃሌሉያ! ሁሉን የሚገዛ ጌታ አምላካችን ነግሷልና የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም ለእርሱ እናቅርብ። ያጌጠና የተጣራ ቀጭን የተልባ እግር ልብስ እንድትጎናጸፍ ተሰጥቷታል። ቀጭኑ የተልባ እግር የቅዱሳን ጽድቅ ሥራ ነውና እርሱም ወደ በጉ ሰርግ ራት የተጠሩ ብፁዓን ናቸው ብለህ ጻፍ አለኝ። ሃሌሉያ! ወደ በጉ ሰርግ ራት የተጠሩ ብፁዓን ናቸው። በዚህ በዮሐንስ ራእይ የተጻፈው ሐሳብ ግልጽ ነው። ወደፊት በሚቀጥለው ዓለም በሚመጣው ዘመን ሰርግ አለ። ስለዚህ ደስ ይበላችሁ እያለን ነው ጸሐፊው፣ ወይንም መንፈስ ቅዱስ በጸሐፊው ይሄንን እየተናገረ ነው። ሁላችሁ እንደምታውቁት በቤተ ክርስቲያን ታሪክም እንደተመዘገበውና መጽሐፍ ቅዱስን በግልጽ እንደሚናገረው በፍጥረት መጀመሪያው ቀን በመጀመሪያው አዳም የመጀመሪያው ጋብቻ በምድር ላይ በኤደን ገነት ተፈጽሟል። ይህ ጋብቻ ብቻ ነው፣ ሰርግ የለው። አዳም ያገባው ከግራ ጎኑ የተገኘችውን ሔዋንን ነው። ዓላማውም በምድር ላይ ላሉ መሰረታዊ ነገሮች እግዚአብሔር በዚህ ምድር ላይ ላቀደው ዘላለማዊ እቅድ አስፈላጊ በመሆኑ ምክንያት ነው። ይህ ትዳር የእግዚአብሔር ትልቅ ተቋም ነው። በዚህ ውስጥ አያሌ ፍጥረታት ወደዚህ ዓለም መጥተዋል። በዚህ ውስጥ ታላላቅ ሰዎች ወደ ምድር መጥተዋል። እግዚአብሔር የባረከውና ያከበረውን መጽሐፉ ሲናገር በአዳምም ከባድ እንቅልፍ ጣለበት። ከዚህ በኋላ የግራ ጎኑን ቀዶ ከአንዲት አጥንት ወሰደ፣ ያንንም ስፍራ በስጋ ሞላው። ከጎኑ ያወጣትንም አጥንት ሴት አላት። ይህንን በምን እናውቃለን? ይህን ዕውቀት በአዳም ውስጥ በመጨመሩ ነው። ሔዋንን ባያት ጊዜ ይቺ ስጋ ከስጋዬ ናት፣ ይቺም አጥንት ከአጥንቴ ናት ብሎ ተናግሯል። እዚያ በኋላ በእግዚአብሔር መልክና ምሳሌ የተፈጠረው የሰው ልጅ በምድር ላይ መብዛትና መግዛት ጀምሯል። ይህ የመጀመሪያው አዳም ታሪክ ነው። በኋለኛው አዳም በክርስቶስ ደግሞ የሆነው ከዚህ የተለየና የሚልቅ ነው። አዳም
እንቅልፍ ወስዶት ከግራ ጎኑ በወጣቸው አጥንት ሔዋን ተሰርታ እንደተሰጠችው ጌታችን ኢየሱስ ክርስቶስ በመስቀል ላይ ከተሰዋ በኋላ ታውቃላችሁ በጦር የተወጋው ነፍሱ ከስጋው ከተለየች በኋላ ነው። ከተወጋው ጎኑ ውስጥ ዳግሚት ሔዋን ቤተክርስቲያን ወጣለች። ልብ ብላችሁ ስሙ። ሔዋን የአዳም ሚስቱ እንጂ እናቱ እንዳልነበረች ሁሉ ከኋለኛው አዳም ከክርስቶስ ጎን የተገኘችው ሚስቱ ቤተክርስቲያን ናት። ቤተክርስቲያንን እጅግ እንደሚወዳት ሐዋርያው ሲናገር በኤፌሶን መጽሐፍ ምዕራፍ 5 ቁጥር 25 ላይ ባሎች ሆይ ክርስቶስ ደግሞ ቤተክርስቲያንን እንደወደዳት ሚስቶቻችሁን ውደዱ፣ በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ። እድፈት ወይም የፊት መጨማደድ ወይንም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነችን ቤተክርስቲያን ለራሱ እንዲያቀርብ ፈለገ ይላል። ቤተክርስቲያን የጌታ ናት። የሴት ራስ ወንድ እንደተባለ ሁሉ የቤተክርስቲያንም ራስ ክርስቶስ ነው። የማዕዘኑ ራስ ስንል የቤተክርስቲያን ራስ ማለታችን ነው። ቤተክርስቲያን ማናት? አክሌሽያ ከዓለም ተጠርታ የመጣች ጉባኤ፣ በቅዱስ አጠራር የተጠራ ሕዝብ፣ ለርስቱ የተለየ ወገን፣ የንጉሥ ካህናት፣ ይህ ስብስብ ነው ቤተክርስቲያን የሚባለው። ወዳጆቼ ይህንን መንጋ በገዛ ደሙ ዋጅቷል። ለዛ ነው መጽሐፍ እግዚአብሔር በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ትጠብቁ ዘንድ እናንተን ጳጳሳት አድርጎ ለሾመባት ለመንጋውና ለራሳችሁ ተጠንቀቁ የሚለው መጽሐፉ ማለት ነው። ስለዚህ በደም የተዋጀ ሕዝብ ነው ይሄ፣ ቅዱስ ሕዝብ ነው ይሄ። እኛ እንድንሆን የተከፈለ መስዋዕት አለ። ይሄ በክርስቶስ ነው የሆነው። መንገዱ በደም የተመረቀ ነው። ስለዚህ ትስስሩ ትንሽ ከባልና ከሚስትም የተለመደው ጥምረት ላቅ ያለ ነው። ምክንያቱም ከአዳም የግራ ጎን ሔዋን ስትመጣ በተአምራት ነው። ደም ስለመፍሰሱ መጽሐፍ አይነግረንም። ስጋም ስለመቦጨቁ አይነግረንም። ግን አንዲት አጥንት ወሰደ ይለናል። እንደ ወረደ ይሄንን ተቀበልን። እግዚአብሔር በተአምራት ግን ሔዋንን ሰርቶ ሰጥቶታል ማለት ነው። ኋለኛው አዳም ክርስቶስ ግን ተወግቷል። ሕመም አለው። ደሙ ፈሷል። ስለዚህ ከዚህ ከሕመሙ የወጣች ናት ቤተክርስቲያን እና መስቀል ላይ ሆኖ የወደዳትን የደም ቀለበት አጥልቆላት ፕሮሚስ ሪንግ እንደምትሉት እናንተ ኢንጌጅ አድርጓታል፣ አጭቷታል ለራሱ ማለት ነው። አሁን የቤተ ክርስቲያንና የጌታ የኢየሱስ ክርስቶስ ዘመን
የእጮኛሞች ዘመን ነው። እሷ የደም ቀለበቷን እያሰበች ጌታዬ ትለዋለች። ዛሬም ጌታዋ ነው። በሱ ላይ ደባል ቢሏት አትስማማም። ቤተክርስቲያን ከጠጣችሁት መንፈስ የተነሳ ክርስቶስን መካድ የማትችሉበት ዋናው ሚስጥር ይሄ ነው ወዳጆቼ። እምቢ ይላችኋል። ለምንድነው የማትመለሰው ተብላችሁ ተጠይቃችሁ ታውቃላችሁ? ለምንድነው የማትመለሽው ተብላችሁ ተጠይቃችሁ ታውቃላችሁ? ነገሩ ሃይማኖታዊ ኬዝ መስሏቸው ነው። ነገሩ የመደብ ትግል መስሏቸው ነው። ነገሩ ግን ከሃይማኖት ያለፈ ነው። በምድር ላይ ቅርጽና የሆነ ስርዓት ስለሚያስፈልግ እንጂ እንዲህ ባለው ፕላትፎርም የተሰበሰብነው ነገሩ ሃይማኖት አይደለም፣ ህይወት ነው። ህይወት ነው። መጽሐፍ እንደሚል ህይወት ተገለጠ፣ እኛም አይተንማል ነው የሚለው። ህይወት ነው የተገለጠው። የተገለጠውን ህይወት ነው የተካፈልነው። ልክ ካልተነፈስን እንደምንሞት ሁሉ ያለ ክርስቶስ እንሞታለን። ያለ ክርስቶስ ህይወት የሚባለውን ነገር ማብራራትም ማውራትም በፍጹም አንችልም። ሐዋርያው እንደተናገረ ለኔ ህይወት ክርስቶስ ሞትም ጥቅም ነው እንዳለ ህይወታችን ነው። በስጋና በደም የተካፈለ ነው። በነገር ሁሉ እኛን ሊመስል የተገባው ነው። ከኃጢአት በቀር የታመነ ነው። የእምነታችን ጀማሪና ፈጻሚ እግዚአብሔር የላከልን የመጀመሪያው ሐዋርያ እሱ ነው። ወደኛ መጥቶ ከኛ ጋር የተዛመደው በደም ነው። ትስስሩ በደም ነው። በስጋ የወለዷችሁን ወላጆቻችሁን ከምትተሳሰሩባቸው መንገዶች መካከል አንዱ ደም ነው። ርስት ጉልት ስላወረሷችሁ አይደለም የወለዷችሁ ወላጆቻችሁ ወላጆች የሚሆኑላችሁ። ብርና ወርቅ ስላወረሷችሁ አይደለም ወላጆች የሚሆኑላችሁ፣ ስለወለዷችሁ ነው። የአብራካቸው ክፋዮች ስለሆናችሁ ነው። ስለዚህ የኛና የጌታ ነገር ከብርና ከወርቅ ጋር ከዚህ ዓለም ተድላ ጋር አይገናኝም። የደም ነው ትስስሮ፣ የደም ነው ነገሩ። ስለዚህ ቀለበቱ የብር አይደለም፣ የወርቅ አይደለም፣ የደም ነው። እስከመጣ ድረስ ብሎ የለያትን ያጫትን ዋጋ የከፈለላትን እሷን ይዞ ነው በተቀደደው መጋረጃ በፈረሰው ግርግዳ በኩል ወደ አባቱ የገባው። አባቱም ወዶለታል። ቤተ ክርስቲያንን ወዶለታል። ያጫትን ወዶለታል። ምክንያቱሳ እንከን አልባ ናት። በራሱ ሳይሆን በርሱ ስራ እንጂ ተጠርታ የመጣች ናት። ምናልባት መስፈርት ሁሉ የማታሟላ ልትሆን ትችላለች። እግዚአብሔር ጽድቃችን ነው ተብሎ እንደተጻፈ ግን በክርስቶስ ኢየሱስ ድንቅ ሥራ ውብ ሆናለች። እስራኤል እቺ እንደ ጨረቃ የተዋበች እንደ ፀሐይ የምታበራ ዓላማ ይዞ እንደተሰለፈ ሰራዊት የምታስፈራ ማናት ብሎ የራሱን እንደተቀኘላት ዛሬ በዚህ ዘመን ለቤተ ክርስቲያን ይህ ቅኔ የሚመጠን ነው። ዓላማ ይዞ እንደተሰለፈ ሰራዊት የምታስፈራ የገሃነም ደጆች የማይችሏት የምትዘጋው የሚዘጋላት የምትከፍተው የሚከፈትላት
የትኛውም አይነት ተግዳሮት ወደ ኋላ የማያቆማት ክብርት ቤተክርስቲያን ናት። ክብርት በሉ እስኪ። ክብርት አንቀጹ ራሱ የሴት ነው። ክብርት ሃሌሉያ። እሱስ ክቡር። ሐዋርያው ጴጥሮስ ክቡር ወደ ሆነው ወደዚህ ሕያው ድንጋይ እየቀረባችሁ ይላል። ሕያው ድንጋይ ክቡር፣ ክብርት፣ ጨዋነት የተሞላው አሕዛብ ናት። በነገድ ቁጥር የለችም። ታዲያ ምን ችግር አለው? ቦዔዝ ሞዓባዊቷን ሩት ሲያገባ ከኛ ወገን አይደለችም፣ ከዚህ የተከበረው የዘር ሐረግ መቀላቀል የለባትም ብሎ ቦዔዝን የተከራከረው ማን ነው? እንደ ሕጉ የሚገባውን አድርጎ የሚቤዣት በጠፋ ሰዓት እኔ እቤዣታለሁ ብሎ ዕዳ ካለ እከፍላለሁ ብሎ በከተማይቱ አደባባይ ላይ የሚቀመጡ የተከበሩ የሀገሪቱን ሽማግሌዎች አስፈቅዶ ሩትን ወዳታለሁ ብሎ በአደባባይ ጠይቆ ነው ያገባት። አሜን። የኔና የናንተም ቦዔዝ ማለት የስሙ ትርጉም ኃይል ትከሻው ላይ ነው ማለት። ባለማረጉ ኢየሱስ በጓዳ አይደለም፣ በአደባባይ ቀራንዮ ላይ ወድጃታለሁ፣ ሁሉ ስለሷ ነው፣ ይገባኛል ብሎ ጠይቆ እግዚአብሔር ፈቅዶለታል። እግዚአብሔር አንድ ያደረጋቸው እንግዲህ ሰው አይለየው የሚለው የጋብቻ ምስጢር ጥልቅ ነው። ይሄም ይሄ ነው። ስጋሽ ከስጋዬ አጥንትሽ ከአጥንቴ ለክርስቶስና ለቤተ ክርስቲያን እውነተኛ ጋብቻ። የአማርኛውን ትርጉም ታውቃላችሁ? ጋብቻ ማለት አንተ ከሚስት ጋር ብቻ ማለት ነው። አንቺ ከባልሽ ጋር ብቻ ማለት ነው። ስለዚህ የቤተ ክርስቲያንና የክርስቶስ ጋብቻ ፍጹም ነው። እሷ የምታውቀው አንድ ወንድ ክርስቶስን ብቻ ነው። ይሄም በእግዚአብሔርና በሕዝቡ መካከል ያለውን ጥምረት የሚያስረዳ ነው። ነገሩም መንፈሳዊ ነው። መንፈሳዊ ነው ወዳጆች። ለተራክቦ ስጋ መኝታ ለመካፈል ሳይሆን ሕይወት ለመካፈል ነው። ይሄ የእግዚአብሔርን ሕይወት ለመካፈል ይሄ ሆነዋል። ስለዚህ ነው ዮሐንስ በመጽሐፉ ሃሌሉያ ሁሉን የሚገዛ ጌታ አምላካችን ነግሷልና አሁን የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም ለሱ እናቅርብ። ያጌጠና የተጣራ ቀጭን የተልባ እግር ልብስ እንድትጎናጸፍ ተሰጥቷታልና። የተሰጣት ልብስ ነው ጽድቋ። ቀጭን የተልባ እግር የቅዱሳን ጽድቅ ሥራ ነው ይላል። አሜን። ከዛ በኋላ እንዲህ ብለ ጻፍ አለው። ምን ብዬ ልጻፍ አለ ዮሐንስ? ወደ በጉ ሰርግ ራት የተጠሩ ብፁዓን ናቸው። ሶስት ነገሮች ታያላችሁ። ሙሽራው፣ ሙሽሪት፣ እድምተኞቹ። ሙሽራው ማን ነው? የእግዚአብሔር በግ የተባለው የእግዚአብሔር ልጅ ክርስቶስ ኢየሱስ። የበጉ ሰርግ ስለደረሰ ይላል። ኢየሱስ በበግ ተመስሏል። ነገር ግን አንዳንዶች እንደሚያስቡት ፍጥረታዊው በግ ይሄ የበረቱ የቤት እንስሳው የሆነው በግ አይደለም። ይሄ በበረት በቤት ውስጥ ያለው በግ ታርዶ ለመስዋዕትነትና ለምግብነት እንደሚቀርብ ደግሞም በቀደመው ዘመን
በሙሴ ሕግና በእስራኤል ሕዝብ ኪዳን በግ የኃጢአት ማስተሰሪያ እየተደረገ ይቀርብ እንደነበረ ሁሉ ለኔና ለናንተ ይልቁንም ደግሞ ለምንፈጽመው ኃጢአት በየጊዜው የበግ መስዋዕት ማቅረብ ለማንችል ለድሆቹ በግ ሆኖ ከሰማያት የወረደው የእግዚአብሔር በግ። የማን በግ? የሰው በግ አይደለም። ምክንያቱም ከበረት የምታወጣው አይደለም፣ ከአብ ወጥቶ የመጣ ነው። የእግዚአብሔር በግ፣ የእግዚአብሔር በግ እሱን ነው ዮሐንስ በዚሁ መጽሐፍ በሌላ ክፍል ላይ በጉም በጽዮን ተራራ ላይ እንደ ታረደ በግ ሆኖ ቆሞ አየሁት ይላል። ጉደኛ በግ ነው። ታርዷል ግን ቆሟል። ይሄ የምልጃውን ዘላለማዊነት ሕያውነት አንድ ጊዜ ለሁል ጊዜ በፈጸመው መስዋዕትነት እየተናገረ መኖሩን የሚያመለክት ነው። እግዚአብሔር በግ ነው እና የበጉ ሰርግ ደርሷል አለ። ይኸውላችሁ ጋብቻ ብቻውን ቃል ኪዳን ስምምነት ነው የሚደረገው። ሰርግ ከተባለ ጓዝ አለው አብሮ፣ ድግስም አያጣውም ማለት ነው። በኤደን ገነት ሰርግ አልነበረም የነበረው፣ ጋብቻ ነው። አሁን ግን ሰርግ ነው። እንግዲህ ዝማሬ አለው ማለት ነው። ትከሻ የሚያንቀሳቀስ ነገር አለ ማለት ነው። ዝቅ ዝቅ የሚያደርግ ነገር አለ ማለት ነው። በልበል የሚያሰኝ ነገር አለ ማለት ነው። ይልቁንም ደግሞ ከመከራ በኋላ ከፈተና በኋላ እርሷን የእርሱ ለማድረግ ከሄደባቸው የመስዋዕትነት መንገዶች የተነሳ ሰርጉ አለማማር አይችልም። በምጥ የመጣ ሰርግ ነው። በመከራ የመጣ ሰርግ ነው ወገኖቼ። ቤተ ክርስቲያንም ለእርሱ የምትከፍለው ዋጋ ለጊዜው ነው እንጂ ሊመጣ ካለው ደስታ ጋር ሲነጻጸር ሂምንት ነው ወገኖቼ። እና ደስ እያላችሁ ስለ ስሙ የምትከፍሉትን በመንገዱ ላይ የምትጠጧትን እያንዳንዷን ጽዋ ደስ እያላችሁ፣ እኛ ተስፋ እንደሌለን አይደለንም። ተስፋ እንደሌለን አይደለንም። የሚታየናል፣ ወገግ ብሎ የሚታየን ይሄ ምኞት አይደለም፣ እውነት ነው። እውነት ነው፣ የተረጋገጠ ነው። ሰርግ አለ በሰማይ። ለቅሶ ማታ ይሆናል አለ፣ ጠዋት ግን ደስታ ይሆናል አለ። በዚህ ዓለም በስደት ከክርስቶስ ተለይቼ አለ በዚህ ዓለም በመከራ በስቃይ መከራው ስለ ምንድን ነው? ስለ ክርስቶስ ኢየሱስ ስም ነው። ስለ ወንጌል ነው። ሌላ መከራ አይመለከተንም። በገዛ እጃችን ሰርተን እንበላለን። በአእምሯችን እናስባለን። እንደ ሰው እንደ ዜጋ በዚህ ዓለም ላይ የሚጠበቅብንን ነገር ለሀገርና ለሕዝብ እንሰራለን። ነገር ግን በስደት ነው ያለነው። ስደት የምንለው አሁን በመንፈሱ በልባችን ነው የሚኖረው። በኋላ ግን ፊት ለፊት ከእርሱ ጋር። ስለዚህ ናፍቆታችን እሱ ነው። ይሄ ራሱ ህመም ነው ወገኖቼ፣ ህመም ነው በራሱ መስቀል ነው ራሱ። እጮኛሞች ተለያይተው በርቀት እንዴት ይሆናል? እንዴት ይሆናል? እንናፍቃለን። ልሄድ ጌታዬንም ፊት ለፊት ላየው እናፍቃለሁ አለ። በዛ ያለው የላቀ ነው። እንዲህ ነው ብዬ እንዳላብራራላችሁ መጽሐፉ ዘግቶታል። አይን ያላያት ጆሮም ያልሰማት እንዲህ ነውም ተብሎ የማይብራራ ነገር ግን እርሱ ለወዳጆቹ ያዘጋጃት ተብሏል። ሰርፕራይዝ
ሰርፕራይዝ። ሰርግ አለ ተባለ እንጂ ሰርጉ እንዲህ አይነት ዲኮር አለው አልተባለም። ይሄን ያህል ሰረገላ ይሰለፍበታል አልተባለም። ይሄን ያህል እድምተኛዎች ይገኙበታል አልተባለም። ግን ዓለም ከተፈጠረ ዘመን ከተቆጠረ ጀምሮ በፍጥረት ዓለም የህይወት ስርዓት ውስጥ እንዲህ አይነት ሰርግ ከዛ በፊት አልነበረም፣ ከዛም በኋላ አይኖርም። ምናልባት ይሄ ሰርግ ሲደረግ በተጓዳኝ ደግሞ በዓለም ላይ ሌላ ፕሮግራም እየተደረገ እንዳይመስላችሁ፣ ፍርድ ሁሉ ተፈጽሞ ነው። እግዚአብሔር ስራውን አጠናቆ ነው። ሌላ ነገር የለም፣ ያለው ይሄ ብቻ ነው። ሰበር ዜናም ቢባል ቢወራም ይሄ ብቻ ነው። ቢተረክም ይሄ ብቻ ነው። እና በጉ ኢየሱስ ነው። ሙሽራይቱ ቤተክርስቲያን ናት። ግልጥ ነው። ታዳሚዎች ደግሞ አሉ። ብፁዓን ናቸው ተብለዋል። በዚህ ሰርግ ላይ የሚገኙ እነሱ ብፁዓን ናቸው ተብለዋል። እነማን ይሆኑ? መላእክት ይሆኑ? በእርግጥ አሁንም አንዳንዶች ብዙ ላይ ፈርዶት ይችላሉ። ነገሩ መንፈሳዊ ስለሆነ መጽሐፍ ግን እንዲህ ብሎ ነግሮናል። ትንቢተ ኢሳይያስ ምዕራፍ 54 ቁጥር 4 አታፍሪምና አትፍሪ፣ አትዋረጅምና አትደንግጪ፣ የሕፃንነትሽንም ዕረፍት ትረሺዋለሽ፣ የመበለትነትሽንም ስድብ ከእንግዲህ ወዲያ አታስቢ። ፈጣሪሽ ባልሽ ነው፣ ስሙ የሰራዊት ጌታ እግዚአብሔር ነው፣ የእስራኤልም ቅዱስ ታዳጊሽ ነው። እርሱ የምድር ሁሉ አምላክ ይባላል። ይሄ ለዛኛው እስራኤል የተነገረ ቃል፣ ፍጻሜው ግን በእግዚአብሔር እስራኤል ለተባለችው ለቤተ ክርስቲያን የሚሰራ ፈጣሪሽ ባልሽ ነው ማለት አስተዳደርሽ፣ የሚያኖርሽ፣ ረዳትሽ ነው። እርሱ የምድር ሁሉ አምላክ ይባላል። ይሄ በፍጻሜው ነው። አሁን ከፍለው አምላክ ነው የሚሉት አሉ፣ ማይሉት አሉ። የበጉ ሰርግ ስለደረሰ ሚስቱ ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናደርግ። ይኸውላችሁ ጸሐፊ ሲጽፍ በጉን ለይቶ ሚስቱን ለይቶ ማለት ሚስቱ ቤተ ክርስቲያን ናት ብለናል ማለት ነው። አሁን እኔና እናንተ ተራኪ ብለን አካል ብለን ቤተ ክርስቲያን አካል ናት፣ ግለሰብ አይደለም። ግለሰብ ብልት በብዙ ብልቶች የተዋቀረች አንድ ራስ ክርስቶስ ያላት መሰረት ያላት እሷን ቤተ ክርስቲያን እና ሐሴት ደስ ይበለን እና ደስ እንዲለን ነው እግዚአብሔር ቃል እየተናገረ ያለው። ወዳጆቼ ደስ ይበለን፣ ደስ ይበለን። ሰርግ አለ፣ ደስታ አለ፣ ሐሴት አለ። ይኸውላችሁ በዚህ ዓለም ላይ የሐዘኑ ጊዜ እየረዘመ የደስታ ጊዜ እያጠረ ነው የምንኖረው አይደለም። ማረጋገጫው ለቅሶ ከሆነ በጣም ይረዝማል። 3 ይባላል፣ 7፣ 12፣ 6 ወር ምናምን እያለ ሞት ዓመት እያለ በጣም ረጅም ዓመት ይሄዳል። ሰርግስ በቃ ዕለቱ ገፋ ቤት እስከ መልስ ድረስ ለዛው ድንኳን እየፈረሰ እየተተከለ ማለት ነው። አይታችኋል። ይሄ ዓለም ሐዘናችንን እንጂ የምታሰነብተው ደስታችንን አይደለም። እንግዲህ በጌታ የሚሞቱ ብፁዓን ናቸው አለ። ከድካማቸው ሁሉ ያርፉ ዘንድ ስራቸው ይከተላቸዋል። ደግሞ በመጨረሻው ዘመን ከተነገረው ትንቢት በኋላ ትንቢት መካከል እነዚህ እነማን ናቸው ብሎ ይጠይቃል። እነዚህማ ከታላቁ መከራ ያመለጡ ናቸው። ታላቁ መከራ የሚባል ሊመጣ ያለ የያዕቆብ መከራ ነው።
ዓለም ቢቀበለው ባይቀበለው ከታላቁ መከራ አመለጡአቸው እና ልብሳቸውን በበጉ ደም አጥበው አነጹ ይላል። ክብር ለእግዚአብሔር ይሁን። አነጹ። ልብሳቸውን ያነጹ ሁሉ አካል እንጂ አባል አይደለም። ስለዚህ ሙሽራይቱ አካል ናት፣ ከእርሱ ተገኝታለች። ስለዚህ ያጌጠና የተጣራ ቀጭን የተልባ እግር ልብስ እንድትጎናጸፍ ተሰጥቷታል። አሁን ሙሽሪት ስታገባ ነጭ ቬሎ እንደምትለብስ ሁሉ እሷን ለማስዋብ በዙሪያዋ እንደሚርመሰመሱ አሁን የቤተ ክርስቲያን የመዋብ ዘመን ፕሮቶኮሉ መንፈስ ቅዱስ በቅድስና የሚያስውባት በንጽህና የሚያስውባት እያጠበ እየወለወለ እየለየ እያከበረ ያዘጋጃታል መንፈስ ቅዱስ እና ያን ቀጭን የተልባ እግር ልብስ ቬሎ ትለብሳለች አለ። እሱ ቬሎ ግን ከሐር ከጥጥ ከምናምን የተዘጋጀ አይደለም። ይሄ የቅዱሳን ሁሉ የጽድቅ ስራ ነው። የሁላችን የጽድቅ ስራ በማን ነው የተሰራው? የት ነው የተፈጸመው? ቀራንዮ መስቀል ላይ የሁላችን ስራ የሰራልን እሱ ነው። ኢየሱስ የሰራውን ልብስ ለብሰን ነው ለፀሐይ የምናበራው። ኢየሱስ የሰራው ስራ ለምን ሳይሆን አሜን ሆነልና አሜን ነው ያለው። መዳናችን በእምነት ጸጋው በእምነት አድኗቸው እንደተባለ እሱን ለብሰን ራቆታችንን አንገኝ። እሱን ለብሰን እየገለጠ ነውራችንን ሊያየንችን የለም። የትኛውንም ሴት ልብስ አስተውላችሁ ከሆነ በየትኛውም እብድም ቢሆኑ ወይ ደግሞ ከእብድ ደግሞ ትንሽ ቀስ ያለ የእብድ ወንድም ቢሆነ ጎረምሳም ቢሆን የትኛውንም ሴት ቀሚስ ይገልባል። ክልክል ነው። ልሞክርም ብትል የዛን ቀን እሷ እንደ ንግሥት ታጅባ ነው። ስንት ቦዲጋርድ ነው በዙሪያ ያለው፣ ስንት የታጠቀ አለ ማለት አይሆንም ማለት ነው። ለዛ ነው ንፋስ ይገልባዋል አትልም፣ ወንበዴ ይገልጠዋል አትልም። ዘና ብላ ኮራ ብላ ደረት እንድትነፋ ያደረገ ያንተ ስራ አይደለም። ያንተ ስራማ እንዲህ ነው። የሱ ስራ እሱ ያለበሰ እኛ ያመናው በሱ ነው። አይ የለም በራሴም መሞከራ የሚባል ታሪክ የለም። ብትፍጨረጨር፣ ብትደክም፣ ብትወጣ ብትወርድ ድካም ነው ትርፉ፣ ድካም ነው። እግዚአብሔር እኮ ይሄን አውቆ ነው በሱ መኑ አለ ላከልን ማለት እና አምነናል። ስለዚህ መንፈስ ዓለም ላይ ስንታየኛ ቆሽሸናል። ነጫጭ ለብሰን ምንድነው ይሄ? የበጉ ሰርግ ደርሷል። መንፈሳዊ መለከት ይነፋል። የበጉ ሰርግ ነው። ከዛ ሙሽራው የሚመጣውስ መቼ ነው? ፕሮቶኮሉ አሁን ከቤተ ክርስቲያን ጋር ያለው አሁን በእናንተ ውስጥ የሚኖረው በእኛ ዘንድ ያለው መንፈስ ቅዱስ በደንብ አርጎ አስውቦ አጽድቶ አዘጋጅቶ ሲጨርስ ምን ይላል? ማራናታ ጌታ ኢየሱስ ሆይ ና። እሱ ብቻውን አይደለም፣ አብረው ከሙሽራይቱ ጋር ምንድነው የሚለው መጽሐፉ? ራዕይ ዮሐንስ መጽሐፍ ምዕራፍ 22 ቁጥር 17 መንፈሱና ሙሽራይቱ ና ይላሉ። የሚሰማም ና ይበል፣ የተጠማም ይምጣ፣ የወደደም የሕይወትን ውሃ እንዲያው ይውሰድ ይላል።
መንፈሱና ሙሽራይቱ ምን ይላሉ? ና። ጌታ ኢየሱስ ሆይ ና። ጌታ ኢየሱስ ሆይ ና። ጌታ ኢየሱስ ሆይ ና። የሱ መምጣት እኛን ያስፈራል፣ እኛን አያስደነግጠን። ሃሌሉያ! ለእኛ ናፍቆት ነው፣ ለዓለም ጭንቅ ነው፣ ለዓለም ምጥ ነው። ዓለም ፍርድ አለባት። እኔና እናንተስ ፍርድ የለብንም። በክርስቶስ ኢየሱስ ላሉ አሁን ሁለት ፍርድ የለም፣ ሁለት ቅጣት የለም። ቅጣቴን የተቀጣህልኝ አበሳዬን ከኔ ወሰድክልኝ። ቅጣቴን የተቀጣህልኝ አበሳዬን ከኔ ወሰድክልኝ። ጌታ ተባረክልኝ፣ ኢየሱስ ተባረክልኝ። ጌታ ተባረክልኝ። ተባረክልኝ። ወደ በጉ ሰርግ እራት የተጠሩ ብፁዓን ናቸው። እራት ማለት አመሻሽ ላይ ለአዳሪዎች ነው፣ ለአዳሪዎች ነው። ጌታ ኢየሱስ እንደዚህ አለ፣ በደጅ ቆሜ አንኳኳለሁ አለ። ማንም በሩን ቢከፍትልኝ ወደሱ ገባለሁ፣ ከእርሱ ጋርም እራት እበላለሁ። መልእክቱ ግልጽ ነው። የበጉ ሰርግ ስለደረሰ ተዘጋጁ ነው። ዝግጅት፣ ሁለንተናዊ ዝግጅት ለቤተ ክርስቲያን ዘመኑ ስላለቀ ጊዜው ስለተፈጸመ ተዘጋጁ ነው። በጣት ቆሞ ልክ ካሁን አሁን እንደሚፈጸም ክስተት ተዘጋጁ ነው። እንኳን ለሐሳብህ ለልብ ምትህ ራሱ መንሸራተት ሳትፈቅድለት በተጠንቀቅ እያስገመገመ ነው ሰማይ። መንፈሳዊ ዓለም ላይ መለከት እየተነፋ ነው። ትንቢቶች ሁሉ ተፈጽመው ወደ ፍጻሜው እየሄደ ነው ነገሩ። አሁን የሚቀር ነገር አለ። ያ የሚቀረው ነገር የሁሉንም ትኩረት የሚሰበስብ እግዚአብሔር ለዘመናት የተዘጋጀበት ድግስ። የምን ድግስ? የሰርግ ድግስ። ይሄ ድንቅ ነው። ይሄ በጣም የሚናፈቅ ነው። ባለ ክብር ባለ ማዕረግ አደረገን። ወደዚህ ሰርግ ማንም ድንኳን ሰብሮ አይገባም። ወደዚህ ሰርግ ማንም በሰዎች በኩል በመላእክትም ቢሆን መግባት አይችልም። ክልክል ነው፣ ክልክል ነው፣ ክልክል ነው። አንድ የመጽሐፍ ቅዱስ ታሪክ ትዝ አለኝ። አሁን ጌታ ኢየሱስ ያስተማረው ስለሆነ ነግሬያችሁ ጨርሳለሁ። የማቴዎስ ወንጌል ምዕራፍ 22 ቁጥር 1 ኢየሱስም መለሰ ደግሞም በምሳሌ ነገራቸው እንዲህም አለ፣ መንግሥተ ሰማያት ለልጁ ሰርግ ያደረገ ንጉሥን ትመስላለች። የታደሙትንም ወደ ሰርጉ ይጠሩ ዘንድ ባሮችን ላከ፣ ሊመጡም አልወደዱም። ደግሞ ሌሎችን ባሮች ልኮ የታደሙትን እነሆ ድግሴን አዘጋጀው፣ ኮርማዎቼን የሰቡት ከብቶቼ ታርደዋል፣ ሁሉም ተዘጋጅቷል፣ ወደ ሰርጉ ኑ በሏቸው አለ። እነርሱ ግን ቸል ብለው አንዱ ወደ እርሻው ሌላውም ወደ ንግዱ ሄዱ። የቀሩትም ባሮቹን ይዘው አንገላቷቸው፣ ገደሏቸው። ንጉሡም ተቆጣ፣ ጭፍሮቹንም ልኮ እነዚያን ገዳዮች አጠፋ፣ ከተማቸውንም አቃጠለ። በዚያን ጊዜ ባሮቹን ሰርጉስ ተዘጋጅቷል፣ ነገር ግን የታደሙት የማይገባቸው ሆኑ። እንግዲህ ወደ መንገድ መተላለፊያ ሄዳችሁ ያገኛችሁትን ሁሉ ወደ ሰርጉ ጥሩ አለ። እነዚያም ባሮች ወደ መንገድ ወጥተው ያገኙትን ሁሉ
ክፎችንም በጎችንም ሰበሰቡ፣ የሰርጉንም ቤት ተቀማጮች ሞሉት። ንጉሡም የተቀመጡትን ለማየት በገባ ጊዜ በዚያ የሰርግ ልብስ ያለበሰ አንድ ሰው አየና፣ ወዳጄ ሆይ የሰርግ ልብስ ሳትለብስ እንዴት ወደዚህ ገባ አለው። እርሱም ዝም አለ። ምን ይመለሳል? ዝም እኮ ነው። በዚያን ጊዜ ንጉሡ አገልጋዮቹን እጁንና እግሩን አስራችሁ በውጭ ወዳለው ጨለማ አውጡት፣ በዚያ ልቅሶና ጥርስ ማፏጨት ይሆናል። የተጠሩ ብዙዎች የተመረጡ ጥቂቶች ናቸው። ጌታ ኢየሱስ ይህን አስተማረ። ምን ብሎ? መንግሥተ ሰማያት ለልጁ ሰርግ ያዘጋጀን ንጉሥ ትመስላለች አለ። ንጉሡ ደግ ንጉሥ ነው። ለሕዝቡ ድግስ ደግሶ ሕዝቡን ወደ ግብዣ የሚጠራ ንጉሥ ነው። በዚህ ምዕራፍ ላይ የተጠቀሰው ንጉሥ ሕዝቡን ጠራ። ምን ብሎ? ድግሴን አዘጋጀው፣ ኮርማዎቼን የሰቡት ከብቶቼ ታርደዋል፣ ሁሉም ተዘጋጅቷል፣ ወደ ሰርጉ ኑ በሏቸው። በቃ ሁሉ ተዘጋጅቷል። ከናንተ የሚጠበቀው ሰርጉ ላይ ተገኝታችሁ መኮምኮም ነው። የጠራን ሊያከብረን ነው። የጠራን ሊያሳርፈን። ለውርደት አልጠራንም፣ ለስቃይ እረፉ ነው ያለ። ይሄን ጥሪ ግን ቸል የሚሉ ሰዎች በዓለም ብዙ ናቸው። ወጥተው የንጉሡ ባሮች ንጉሥ ወደ ሰርግ ኑ ይላችኋል ሲላቸው አንዳንዶቹ ቸል ብለው ወደ እርሻ ወደ ንግድ በቃ ጥሪውን አንቀበልም አሉ። ወዳጆቼ ኢየሱስ እየጠራችሁ፣ እግዚአብሔር እየጠራችሁ፣ ወደ ዘላለም ሕይወት እየጠራችሁ፣ ድግሱ የዘላለም ሕይወት ነው፣ ወደዛ ኑ እያላችሁ ነው። መግቢያ በነፃ ነው፣ ክፍያ የለው። እንኩሮ አታነኩርም፣ ጠላ አትጠምቂም፣ ድንጋይ አትሸከምም፣ ተራራ አትወጣም፣ ቁልቁለት አትወርድም። በነፃ ነው፣ የነፃ ነው። እንዳይቀልባችሁ የነፃ ስለሆነ ነፃ የሆነው ለኛ ነው። ልጁ ግን ሕይወት ከፍሎበታል። እንዲህ ባለ ሁኔታ የተዘጋጀ ድግስ የዘላለም ሕይወት ኑ እያለ ነው። እግዚአብሔር እየተጣራ ነው። ጎዳና ላይ ወጥተው የሚጮሁ ሰዎች ኑ እያሏችሁ ነው። ወደ እግዚአብሔር መንግሥት ወደ በጉ ሰርግ ግቡ፣ ጊዜው ሳይመሽ እያሏችሁ ነው። ቸል እያሉ ብዙዎቹ ምን አደረገ? ቸል ማለት ብቻ አይደለም፣ እንደውም አትጩሁብን እያሉ ባሮቹ ደብድበው ሰቅለው ገደሏቸው። ጥሪ አንቀበልም የሚል ሕዝብ። በዚህ ወንጌል ምክንያት ያልተከፈለ ዋጋ የለም በምድራችን ላይ። በሀገራችን ብቻ አይደለም፣ በምድራችን ላይ ይሄ ወንጌል ዋጋ ያስከፍላል። ይሄን በያዛችሁ ጊዜ ከሁሉ ጋር ትለያያላችሁ። በእናንተና በመጣችሁበት መንገድ መካከል የተሰበረ ድልድይ ብቻ ነው። ከእናት ከአባት፣ ከወንድም ከእህት፣ ከባልንጀሮች፣ ከስራ ባልደረቦች፣ ከፍ ሲልም ከመንደራችሁ፣ ከሀገራችሁ፣ ከሁሉ ይለያል። ይሄ ወንጌል እውነት ስለሆነ ነው። ደስ እያልን እናስተናግደዋለን ወገኖች። ቢተፋብህም ሌላም ነገር ቢደርስ ለነሱ ዋጋ ይከፈላቸዋል። አንተ ግን የክብር ሕይወት ነው ያለ። እነዚህ ጥሪ የደረሳቸውን ቢካሉ አለ ጎዳና ላይ ያገኛችኋቸውን ድሆች ሰብስቡልኝ፣ እነሱ ናቸው የራባቸው። እውነት ነው። የተራበች ነፍስ ጌታ ኢየሱስ ያድናል ስትባል አሜን ነው እንጂ የምትለው ማን ነው? እሱ አትልም። ጥጋብ ነው። የረሃብ ዘመን ደግሞ ይመጣል እና ሰብስቡልኝ ተባለ። ሁሉ ተሰብስቦ ገባ። ድሆች ናቸው ተመልከቱ። ግን ሰርግ ቤቱ ሲገቡ በምን አይነት ታምር እንደሆነ አናውቅም። ሁሉ የሰርግ ልብስ ለብሱ። ሁሉ ለብሷል። ገዝቶ አይደለም የለበሰው። ንጉሡ ይሄንንም ያሟላ ድግስ ነው የደገሰው። ድሆችን ከባለጠጎች እኩል የሚያስቀብጥ ቀጭን የተጣራ የተልባ እግር ልብስ፣ የጽድቅ ልብስ የሚያለብስ ብርሃን የሚያጎናጽፍ ጌታ። እዛ መሃል ደግሞ ያለበሰ አንድ ሰው እንዴት እንደተገኘ አላውቅም።
መልእክቱ ምን መሰላችሁ? እንዴት ገባ በምን ገባ ምናምን የሚለውን ቴዎሎጂ እንድትመራመርበት ሳይሆን እዛ ድግስ ላይ ኢየሱስን ሳትለብስ መቀመጥ አትችልም። መጽሐፍ ይሄ ነው፣ ማሰሪያው ይሄን ነው የሚናገረው። እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ለብሳችሁታል። ልብሳችን ኢየሱስ ነው። በዚህ ዓለም የጦር ልብሳችን ነው። በወዲያኛው ዓለም ደግሞ የተጣራ የሰርግ ልብሳችን። ያንቀባረረን ኢየሱስ፣ ኩራታችን ኢየሱስ። ክብር፣ ምስጋና፣ አምልኮ፣ ውዳሴ ሁሉ ለስም አጠራሩ ይሁን።